ያለንበት ወር የተከበረ ወር ኸይሩ ሚን አልፊ ሸህር የተባለበት ያለበት ቀን ነውና ያው የረመዳን ወር ነው። የረመዳን ወር ማለት ኢባዳ የሚደረግበት ሁሉ ነገር ትተን ቀናችንን ሁሉ ነገር ስሜታችንን ገድበን ለአምላካችን ብቻ የምናደርግበት። ኦኬ ያው ጾም ሲባል ታውቃላችሁ፣ ስሜትን መገደብ፣ ሸህዋን መገደብ፣ ምግብ መከልከል ነው። ኦኬ ይህም ሁሉ አድርገን ለድሃዎች አስበን ለተቸገሩት አስበን ዱዓ የምናደርግበት ኢባዳ የምናበዛበት የቁርአን ወር ቁርአን የሚቀራበት የተከበረ ወር ነው። ያው ለዓለማቱ ጌታ ምስጋና ይገባውና ወደ ማገባደጃው እየደረስን ያለ ነው። እንዳልኩ 10 ቀናት ይቀራሉ ከዚህ በኋላ ማለት ነው። እነዚህ 10 ቀናት ደግሞ በጣም ልዩ ናቸው። ለምን ካልን አንደኛ ለይለቱል ቀድር ያለበት ነው። አስሮች ውስጥ ነው ለይለቱል ቀድር አለው። ለይለቱል ቀድር ምንድነው? አምላካችን ለይለቱል ቀድር ኸይሩ ሚን አልፊ ሸህር አለ። ለይለቱል ቀድር እኮ አለ ከ1000 ዓመት በላይ በላጭ ናት አለና እቺ በላጭ ላይ ያለችበት ቀን ናት ማለት ነው። ኦኬ ቁርአን ላይ ሱረቱ ዱኻን ቁጥር 4 ላይ ፊሃ ይፍረቁ ኩሉ አምሪን ሐኪም ይላል። ሁሉም ሁክሞች በዛ ቀን ይፈረዳሉ የተባለባት በጣም የተከበረች ቀን ናት። ያው በጎዶሎ ፈልጉት ወደ መስሎ ተናግሯል። ስለዚህ በ21 በ23 በ25 በ27 በ29 ምን እናደርጋለን? ለይቱ ሙሉ ኢባዳ ያደረግን ዱዓ እናደርጋለን ማለት እስከ መቼ ድረስ? ሰላሙን ይሄ ሐታ መጥለኢል ፈጅር ፀሐይ እስከ መውጫ ድረስ ሰላም ነው ታዲያ። ስለዚህ እስከዛ ጊዜ ድረስ ኢባዳ ላይ የምንበረታበት ሰዎች ኢቲካፍ የሚገቡበት ከኢቲካፍም አልፎ ደግሞ ተሐጁድ ተራዊህ የሚሰግዱበት የተከበረ ነው ማለት ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አንድ ሐዲስ አውጣላችሁና ቆይ ኢንሻአላህ ሐዲሱን ከማየታችን በፊት ግን ነብዩ ሰለላሁ ዐለይሂ ወሰለም አሽራ አኺር ሲደርስ እንዳያጉ ነበር ስንል ኢቲካፍ ይገቡ ነበር። ሁሉም ዓመት ላይ ይገቡ ነበር። ምሳሌ ተመከቱ። አይሻ ረዲየላሁ ዐንሃ ምን አለች? ካነ ረሱላህ ሰለላሁ ዐለይሂ ወሰለም የስተሂዱ ፊ አሽራ አኺር ከማ ላ የስተሂዱ ፊ ገይሪሂ። ነብዩ ሰለላሁ ዐለይሂ ወሰለም በአሽራ አኺር ላይ በጣም ኢባዳ ያደርጉ ነበር፣ በሌላ ጊዜ ከሚያደርጉት ኢባዳ የበለጠ። ስለዚህ ጀማዓተል ኸይር ረመዳን አሁን ጾመናል። ስለዚህ ከዚህ በኋላ ያሉት ቀናት ላይ መበረታትና መጠንከር አለብን። ኦኬ በጣም ብዙ ጊዜ የሚያስተውለው ነገር ምንድነው? ረመዳን 5-10 ሲል በጣም ሰው ጀማዓ ምናምን አለ፣ ሁሉ ነሻጣ አለ፣ አዲስ ፍቅር ማለት ነው። ከዛ ይቀንስና 15 ላይ ሰው እየቀነሰ መስጂዱን ባዶ እየሆነ እያለ ይመጣና በዛው ይዳከማል ሰው። ግን መሆን ያለበት እንዳውም በጨመረ ቁጥር መበረታታት ያለብንና አሽራል አኺር ማለት ነብዩ ሰለላሁ ዐለይሂ ወሰለም ሁሉ ነገር ትተው በቃ ኢባዳ ላይ ብቻ ያሳለፉበት ጊዜ ነውና እኛም ሁሉ ነገር ትተን ኢባዳ ላይ ማድረግ አለብን። ከሱም ማለት ኢቲካፍ ከመስጂድ ያወጡ ነብዩ ሰለላሁ ዐለይሂ ወሰለም። ኦኬ ምሳሌ አንድ ሐዲስ አይሻ ረዲየላሁ ዐንሃ ማለት ካነ ረሱላህ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አሽረ አህያ ለይለ። ነብዩ ሰለላሁ ዐለይሂ ወሰለም አሽራ አኺር ሲገባ ለይቱ ሙሉ ሐይ ያደርጉት ነበር፣ አይተኙም ነበር። ወየቀዘ አህለሁ ከሳቸው ማለት ቤተሰቦቻቸው ሚስቶቻቸውን ይቀሰቅሷቸው ስገዱ ይሏቸው ነበር። እሺ ወጀደ ይዘረሁ በቃ ጠበቅ አድርገው እንተራቀበቷቸውን በቃ ኢባዳ ያደርጉበት ነበር። ስለዚህ ሁላችንም ለይቱ ሙሉ ከመተኛት ቲክቶክ ከማየት የበለጠ ኢባዳ ላይ ቁርአን መቅራት ላይ ዱዓ ማድረግ ላይ መስገድ ላይ መበረታታት አለብን ማለት ነው። ኦኬ እና ደግሞ አላህ የፈቀደላችሁ ካላችሁ ኢቲካፍ ማድረግ አለባችሁ። ለዛ ነው አይሻ ረዲየላሁ ዐንሃ ማለት ነብዩ ሰለላሁ ዐለይሂ ወሰለም ካነ ተከፈ አሽራ አኺር ነብዩ ሰለላሁ ዐለይሂ ወሰለም 10ን ቀናት ኢቲካፍ ያደርጉ ነበር። ኢቲካፍ ምንድነው? ቀኑንም 24 ሰዓት መስጂድ መቀመጥ። በቃ መስጂድ ተቀምጠው ከሁሉም ነገር ከዱንያዊ ሐጃ ከስራ ከምን ልቆ በቃ አላህ ብቻ ማምለክ። አብዛኛው ነጋዴ ምን ያደርጋል? ኢቲካፍ ገባሁ ብሎ ይገባና ግን ያው በስልክ ስራ እየሰራ ምን እያለ ይውላል። ዓላማው ኢቲካፍ እሷ ኢቲካፍ ዓላማው ምንድነው? በቃ ሁሉን ነገር ትተን ኢባዳውን መጥፎ ነገሩን በቃ ለህውን ቀልዱ ማምተን በቃ ኢባዳ ላይ ብቻ ፎከስ ማድረግ ያለበት መደረግም ያለበት ወቅት ነውና ኢንሻአላህ አላህ ይፈቅድላችሁ ካለ ኢቲካፍ ግቡ። ኢቲካፍ ግዴታ 10 ቀን ብቻ መሆን የለበት። አንድ ቀን እንኳን ብትችሉ ያንን ቀን መስጂድ ገብታችሁ ብታሳልፉ ለእናንተ ተወዳጅ ነው ማለት ነው። ከዛ ሐታ ተወፋህ አላህ ነብዩ ሰለላሁ ዐለይሂ ወሰለም እስከሚሞቱ ድረስ ኢቲካፍ ይገቡ ነበረ። እሺ ثم ተከፈ አዝዋጁሁ ሚን ባዕዲ ከዙም በኋላ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው ራሱ ኢቲካፍ ያደርጉ ነበርና ይሄን ወር የተከበረ ወር በኢባዳ ማሳለፍ አለብን ማለት ነው። ኦኬ ለይለቱል ቀድር ያጋጠመው ሰው ራሱ ሌላ ሐዲስ ላይ ወፊ ያለው ማተቀደም ይንዘም ቢብለው ኃጢአቱ በሙሉ ይማለታል ያሉት ሐዲስ አለና ትልቅ አጅር የሚገኝበት ትልቅ ኸይር ስራ የሚሰራበት ወር ነው ኢንሻአላህ። እችን 10 ቀናት ከማንኛውም ቀን የበለጠ እንበረታበት እላችኋለሁ። ስለዚህ ሁላችሁም በአቅማችን አላህ በፈቀደልን ቁርአን መቅራት 2 ረካ እንኳን ብትሆን መስገድ እና ዊትር መስገድ ቁርአን ማዳመጥ በቃ ራሳችሁን ከመጥፎ ነገር ቆጥባችሁ ኢባዳ ላይ በርቱ እላለሁኝ። ያው ወላሂ አሽራ አኺር ብዙ ያስወራል ግን ኸይሩል ከላሚ ማቀለ ወደል ከነገር በላጩ አጥር ያለና ጠቃሚ ነውና እዚህ ጋር ላቁም እና ስፔሻል ኦፈር ደግሞ ለኔ ዱዓ አድርጉልኝ በአላህ እህቶች ወንድሞቼ ብዙ ሐጃዎች አሉብኝና አላህ ሐጃዎቼ እንዲያሳክሉልኝ ዱዓ አድርጉልኝ። ትልቅ ሐጃ ስለ ትልቅ ከምታስቡት በትልቅ ሐጃ ነውና ህይወቴ ላይ አላህ እንዲያሳካልኝ አለ ኸይሩ ነገር በሙሉ እንዲወፍቀኝ
ለእኔም ዱዓ አድርጉልኝ ኢንሻአላህ። በዱዓ እንረሳሳ። ኡስታዝ ጀማል ወንድሜ ነብይ ቀጥሉ ኢንሻአላህ። መርሐባ ጀዛክላ ኸይረን ኢምሩ። በነገራችን ላይ በጣም ወሳኝ እኛ እኮ በነገራችን ላይ ንጽጽር ላይ የምንሰራ እኮ ወንድሞች ንጽጽር ላይ የሚያስቡ ባዞቻችን። ወአለይኩም ሰላም ወራህመቱላሂ ነቢሉ ኡስታዝ እንዴት ናችሁ? ኢምሩ ሰላም አለይኩም እንዴት ነህ? ከስራ ያለው ወአለይኩም ሰላም ወራህመቱላሂ እንዴት ነህ? አልሐምዱሊላህ። ኢምሩ አፍ ካልከኝ ልወጣ ነበረ አንድ ሀጃ አለብኝና ቀጥሉ እናንተ። አይ በቃ ጀዛክላ እሺ ደግሞ እንትን ቴሌግራም እንትን እያልክ አይደለምና ኢንሻአላህ ያለውን ነገር እንትን እንልሃለሁ አሳውቅሃለሁ በዚህ ሳምንት። እሺ ሰላም አለይኩም ነው። አልሰማሁም አኺ ምን ቴሌግራም ምንድን ነው ያልከኝ? ቴሌግራም ምን ቴሌግራም ላይ ያወራሁ ጉዳይ ነበር መች ነው ብለኸኝ ለነገ ነበር ያልኩት። ይሄ 10 ለዋኺር ይውጣና ኢንሻአላህ የምንቀጥለው ይሆናል። አይ ኢንሻአላህ እሺ ለዛም ኢንሻአላህ ሀቢብሽ መርሐባ። እና ኢምሩ በጣም ወሳኝ የሆነ ነጥብ ነው ያነሳኸው። በነገራችን ላይ ዛሬ ካልተሳሳትኩ 21ኛው ሌሊት ይመስለኛል እና በዚህ ሰዓት ማለት ነው ያሉት ቀኑ 10 ቀናቶች በጣም ወሳኝና እያንዳንዷ ሰከንዷ ሰዓቲቷ ማለት ነው ውድ የሆነበት ጊዜ ነው። በተለይ ደግሞ 10 ለዋኺር ላይ ከሚወደዱ ነገሮች አንዱና ዋነኛው ቢማስበው ኢዕቲካፍ ነው። ስለ ኢዕቲካፍ በተለከተ ኢምሩ የሆነ ነገር ብሎናል ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲሳቸው ምን አለ? አይሻ ባስተራፈተች መን ቃመ ረመዳን ኢማና ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ። ልክ ረመዳን ማለት ነው በአላህ ሱብሓነሁ ወተዓላ አምሎ ከዛ ሂሳብን ደግሞ በአላህ ምንዳን ይሰጠኛል ብሎ ምንድነው ረመዳን ተራዊን የቆመ ሰው የባለፈው ያሳለፈው ወንጀሎቹ አጠቃላይ ይማሩለታል ያሉበትም ሁኔታ አለ። በሌላው ደግሞ 10 ለዋኺር ላይ ደግሞ የገባ ሰው ማድረግ የሌለባቸው ነገሮችን እናታችን አይሻ ምን አለች ረዲየላሁ ዐንሃ ቃለት አሱነቱ ዐለል ሙዕተኪፊ አላ የዑደ መሪደን። ከነብዩ አለይሂ ሰላቱ ወሰላም ሱናዎች መካከል አንዱ ብላ ያሰነች ምንድነው ኢዕቲካፍ ላይ የገባን ሰዎች በደንብ አድርገን እናዳምጥ። አንደኛ አላ የዑደ መሪደን በሽተኛ መጠየቅ አይቻልም። ወላ የሽሀደ ጀናዛ እንደዚሁም ደግሞ ማለት ነው ጀናዛ መሸኘትም አይቻልም። ወላ የመሰል ኢምራአተ ሴት መንካትም አይቻልም። ወላ ይባሽሩሃ እንደዚሁም ደግሞ ንክክም አያደርግም። ወላ የኽሩጅ ሊሐጀቲ ኢላ ሊማ ላ ቡደ ለሁ ሚንሁ እንደውም ሐታ በጣም አስፈላጊ አንገብጋቢና የማይቀርበት ጉዳይ ካልሆነ በስተቀር ከመስጊድ መውጣት የለበትም ነው። ወላ ኢዕቲካፈ ኢላ ቢሰውሚን ኢዕቲካፍ መውጣት የሚቻለው ደግሞ በረመዳን ነው በሌላ አይደለም። ወላ ኢዕቲካፈ ኢላ ፊ መስጂድ ጃሚዕ እንደዚህም ደግሞ ማለት ነው ኢዕቲካፍ መውጣት ያለብን መስጂዶች ብዙ ጀማ ያለበት እንጂ በቤት ወይም ደግሞ ዝም ብሎ በጎረቤት እንደዚህ ማድረግ የለበትም ብላ የተናገረችበትም ሁኔታ አለች ማለት ነው። ሌላው ደግሞ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? አን ኢብኑ አባስ ረዲየላሁ ዐንሁማ አን ነብይ ሰለላሁ ቃለ ለይሰ ዐለል ሙዕተኪፍ ሲያሙን ኢላ አን የጅዐለሁ ዐላ ነፍሲሂ። ከጾሙ ማለት ነው ምንም ነገር የለም በራሳቸው ነብዩ አለይሂ ሰላቱ ወሰላም ለይሰ ዐለል ሙዕተኪፍ በኢዕቲካፍ እኮ የለም በሲያሙን በጾም ኢላ አን የጅዐለሁ ዐላ ነፍሲ በራሳቸው ላይ ያደረጉት ቢሆን እንጂ ነብዩ አለይሂ ሰላቱ ወሰላም ያሉበትም ሁኔታ ለማን ነው። ሌላው ደግሞ እሺ ለይለቱል ቀድር መቼ ነው መፈለግ አለብን በየትኛው ቀን ነው የሚለው ደግሞ ስናይ ነብዩ አለይሂ ሰላቱ ወሰላም አን ሙዓዊያ ቢን አቢ ሱፊያን ረዲየላሁ ዐንሁማ عن النبي صلى الله عليه قال في ليلة القدر ياتي يوساني ليلة ويمدون ليلة القدر كلها ليلة ያቺ ሌሊቷ 27 27ኛው ቀን ላይ ልትገኝ ትችላለች ብሎም ያሉበት ሁኔታ አለ ማለት ነው። ረዋሁ አቡ ዳውድ ኢማሙ አቡ ዳውድ የዘገቡት ሐዲስም አለ። ሌላው የመጨረሻው عن ابن عمر رضي الله عنهما ان رجالا من اصحاب النبي صلى الله عليه وسلم كان النبي عليه الصلاه والسلام صحابዎች መካከል ማለት ነው ኡሩ ለይለቱል ቀድር ለይለቱን ቀድርን አዩ في منام በህልማቸው في سبع الاواخر በመጨረሻው ማለት 27ኛው ሌሊት ማለት ነው። فقال رسول الله صلى الله عليه وسلم ارى رؤياكم قد تواطأت في السبع الاواخر ያያችሁት ማለት ነው በርግጥም ገጥማለች በመጨረሻ 10 ቀናቶች በ7ኛው ወይም ደግሞ 27ኛው ሌሊት ማለት ነው። فمن كان متحريها ከዛ ሳይንትን ምንድነው ለይለቱል ቀድርን ለመፈለግ ያሰበ ሰው فليتحرها في 7 الاواخر በመጨረሻው 27ኛው ሌሊት ላይ
ይፈልጋት። ሌላም ዘገባ አለ። ለምሳሌ በዊትር ቀናቶች 21ኛው፣ 23ኛው፣ 25ኛው፣ 27ኛው እና 29ኛው ሌሊት። ስለዚህ ኢንሻአላህ እኛ ደግሞ አሁን አሽራ ለዋኺር ላይ ደግሞ ከመጀመሪያ 10 ቀናቶች ሙሉ ማለት ምንም ነገር ሳንቀንስ በሶላት በቅርአት በዚክር በኢባዳ ካሳለፍነ ኢንሻአላህ አላህ Subhanahu Wa Ta'ala ለይለቱል ቀድር ከሚወፍቃቸው ሰዎች ደግሞ መካከል አላህ ያደርገናል። ሌላው ደግሞ ነብዩ አለይሂ ሰላቱ ወሰለም አይሻ ለይለቱል ቀድር ባየው ጊዜ ምን ብዬ ነው ዱዓ ማድረግ አለብኝ ብዬ ጠየቅኳቸው አለች። ከዛስ አላሁመ ኢነከ ዐፉውን ቱሂቡል ዐፍወ ፈዕፉ ዐኒ፣ አላህ ሆይ ይቅር ማለትን ትወዳለህ ይቅር በለኝ የሚለውን ዱዓ አድርግ አሏት ማለት ነው። ኢምሩ ጀዛከላህ ኸይረን። ወያ ኡስታዙና ጀዛከላሁ ኸይረል ጀዛ። በጣም ገራሚና ጠቃሚ ትምህርት ነው። አላህ ይጠብቃችሁ። ያ ሁላችሁም ሰምታችኋል። ስለዚህ በዱዓ በኢባዳ እንበራታ ሁላችንም ማለት ነው። ኢንሻአላህ ጠንከር በሉ። ያው በቻልነው ከዚህ አሁን ኦልሞስት አሁን ሙንተሰፈ ሌሊት እየደረሰ ነው። የሌሊት ግማሹ እየገባ ነው። ከዚህ በኋላ ያለውን ከቲክቶክ ራቅ ብለን ቁርአን በመቅራት ሶላት በመስገድ ዱዓ በማድረግ እንበራታ። ደግሜ ደግሞ የምነግራችሁ በዱዓ ትርሱን ኢንሻአላህ ኸይር። ይሄን ካልን ጥያቄ ያላችሁ ካላችሁ ቀሪ 20 ደቂቃዎች አሉን። በ20 ደቂቃዎች እናስተናግድና ወደ ኢባዳችን ላይ ሁላችንም ማለት ነው ኢንሻአላህ። ጥያቄ ያለው ካለ ኮሜንት ላይ አንድ ቁጥር ጻፉ። ሙስሊም ወንድሞችም ክርስቲያን ወገኖቻችንን ጥያቄ ያላችሁ ካላችሁ ኮሜንት ላይ አንድ ቁጥር ጻፉ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ፋፊ እንዴት ናችሁ? ሰላም እንበልም ብዬ ነው እስከሚገቡ። ምን ሰላም ነሽ? አልሐምዱሊላህ ኢንሻአላህ ኸይር። ሐያኪላህ አላህ ያክብርልን ኢንሻአላህ። እስኪ ዝጋ ደጋግሞ ኢምራን ዱዓ አድርጉልኝ ያለ ነው። እስኪ አላህ ካለወነቂም ከተገናኘን እስኪ ይሄ ሰው ሁሉም አንደ ያ ረቢ የኢምራን ሀጃ አውጣለት ብሎ ዱዓ ካደረገ ቢያንስ ደግ የሆነ የአላህ ባሪያ ሳሊ የሆነ ግን በነገራችን ላይ ነብዩ አለይሂ ሰላቱ ወሰለም አንድ ሰው ሌላ ሰው በሌለበት ዱዓ ሲያደርግለት አላህ ዘንድ ተቀባይነት ለመኖሩ ምንም ጥርጥር የለውም ብለዋልና ስለዚህ የምር መቼም የኢምራን ሀጃ የኛ ሀጃ ነው አይደል? ሀጃው ካልተሳካ እንግዲህ ከባድ ነው። ስለዚህ ነገ ትጠየቃላችሁ። በነገራችን ላይ ከልባችሁ ዱዓ ማድረግ አለባችሁ። በተለይ ደግሞ ሌሊት ተነስታችሁ ተሐጁድ የሚሰግዱ ሰዎች ያሰላም አስባችሁታል። እንግዲህ ኢምራንም ደግሞ ዱዓችሁ ደርሶኛል ሀጃን ብቻ ሳይሆን ማለት ነው ኢንሻአላህ ሀጃን ወጥቶ ደግሞ ደስታንም ጭምር ትነግረናል አይደል? ኢንሻአላህ ግድ ነው ከጀማ ያው አደራ በዱዓ እንረሳሳ ኢንሻአላህ። ጀዛኩሙላህ ያላችሁ አንድ ቁጥር ጻፉ። ጥያቄ ያላችሁ ፈትዋ አይደለም ፈትዋ ከሆነ ማለት እሱ ጋር ነው የምትሄዱት። ከዛ ውጪ ከቁርአን ከሐዲስ ንጽጽራዊ ማንኛውም ጥያቄ ካላችሁ አንድ ቁጥር ጻፉና አንድ ቁጥር ጻፉ። ያው ሻደም እኔ ኢምራን በአካል ባላገኘው ኖሮ እንደሱ ያስብና ግን ሊመውታቸው እንዴ? ያው ኮሜንታችሁ ምን ብሎ እንደሚጽፉ አስተግፍሩላህ ኢላዚ ምን ብሎ ነው? ኧረ ተዋቸው እንደዚህ ሽምግልና ሽማግሌ ሊሊክ ነው ምናምን አስተግፍሩላህ። ያ ጀማል አይደለም እንደዛ ያለም ወሳኝ ነገር ነው። ከዛ በላይ ነው። አላህ ካለ ህይወት የሚቀየርበት እንትን ነውና ብዙ ብቻ ለኔ ጥሩ የሚለው እንትን ነው እና ኢንሻአላህ ዱዓ አድርጉ እንጂ አይደለም ሻሃዳ ናቸው እንዴ? ኮሜንት ላይ አየሁት። አይ ሻሃዳ መሆናቸውን እንኳን ገባ። ሻሃዳም ስታላበኳቸው ነበር። ሻሃዳም አዎ ትልቅ ሰው ናቸው እርሳቸው። ሊመውታቸው ሌላ ሰው ቢሆን ኖሮማ እስካሁን ተመውቶ ነበር። ግን ያው ቀልብ እንዳያረጉብኝ ደግሞ ፈራሁኝ እኮ ኢምሩ። እሳቸው ማረ ተባለ እሳቸው ሚት ካደረገና በቃ ቲክቶክ መዘግተን ወጣ ማለት ነው። አሚን ጀማ ሁላችሁም ጀዛኩሙላህ አላህ ያክብርልኝ፣ አላህ ይጠብቃችሁ። ይሄ ቲክቶክ በጣም ተበላሽቷል። ተሳናድ በአላህ አሁን ሪፖርት መጣ።
ካሜራ ከዘጋችሁ ሪፖርት ያመጣ። ምን አይነት ጊዜ የደረስ ነው? ካሜራ ከዘጋ ካሜራ ክፈት ብሎ ያስገድደኛል። ጾታን ከዛ ነገ ደግሞ በቪዲዮ መውጣት አለ ብሎ ደግሞ እንዲያስገድድ በዚህ ከቀጣይ አይቀርም ወላሂ። እንዴ ካሜራ ክፈት ካልዘጋ እንትን 10 ደቂቃ ላይቭህ እንትን ይሆናል እያለኝ ማንም ሰው ሊገባ አይችልም ይለኛል። ያው ከፍቼልሃለሁ በቃ ያው ደስ ይበልህ። ቲክቶክ አይ ቲክቶክ ኸይር። እሺ ጥያቄ ያላችሁ አንድ ቁጥር ጻፉ። የለም ጥያቄ ያለው ዛሬ ምንድነው የጀማው ጥያቄ? ክርስቲያኖች የት ናችሁ? ቅድም ይፍጣር ላይ ሊወጣ ስል ቀን ገብቼ ነበርና ያ አላህ በቃ ረፍዶብኝ እያልኩኝ እንኳን 10 ናቸው ነበር። በቃ ሀገር ክርስቲያን ነበር የነበረው። እንጠይቅ ይላል። አሁን ጠይቁ ሲባሉ እያሉ እና ይገርማል። ኮሜንት ከጻፉ ያያችሁ እሺ። ኮሜንት ያየው አይደለም ሙስሊም ወንድሞች እኔ ያለው ኸይር ሙስሊም ወንድሞች ጥያቄ ካላችሁ ጠይቁ። ሙዓዝ ሁዘይፋ ነው። አቡ ሁዘይፋ أبو حذيفة السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام عليكم. الحمد لله سلامنا. الله الحمد لله. ቀጥል አኺ ጥያቄ አለ? ጥያቄ ያለው ለቃሁን ግባ ያለው ኢንሻአላህ ጀዛከላህ ላይ ጠብቅ ካለ ግን ገባሽን ኮሜንት ላይ ጻፉልኝ። እሺ ነስሪያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ግን ፈትዋ ይመስለኛል ጥያቄን። ላ ፈትዋ ከሆነ ኢንሻአላህ እሱ ጋር ሂጂ እምሮ ትጠይቅና ፈትዋ ከሆነ ብትሄድ አንዳንዴ ፈትዋና ንጽጽራዊ ማይለዩ ልጆች አሉና ምን ይመስላል እምሮ ከሆነ ጠይቅሽ አታወቅም። ፈትዋ ከሆነ አናቀም ላይ የምናውቀው ደግሞ ከሆነ እግርሻለሁ ቀጥይሁት። እኔ መዳም ቤት ነው ያለሁትና 3 ነን እና ሁለቶቹ ደግሞ ክርስቲያን ናቸው። እነሱ እየጸለዩ እኔ ብሰግድ ችግር አለው እንዴ ወይስ ወደ ውጭ ወጥቼ መስገድ አለብኝ? ሰላቱን ማለት ነው። ይሄ ፈትዋ ነው የሚሆነው። ያው ግን ኢባዳ ሲደረግ ብቻ ከፊትሽ የሆነ ኢባዳ የሚቀረን የሆነ ስዕሎች ላንካ ያደረጉብሽ ላ በአሰፊ ግን የሰላሰለ ማድረግም ከሆነ እሱ ያው አሁን በደንብ ለሞል እኛ እንተስ በዚህ ፈትዋ ስለሆነ ኢንሻአላህ ቻለቻ የሚለውን ጠይቂ። ግን በአጠቃላይ በጥቅሉ ፎቶ ምናምን ካለ ይሄ አይሆንም። ፎቶ ምናምን አስቀምጠው ከሆነ ፎቶ ምናምን ወተከተሽ ያው ብቻ ሲጸልዩ ምናምን ሰማለሁኝ እንጂ ድምጽ ያወጣሉ ነው። አዎ እሱ ኢንሻአላህ ጠይቂ። ያለቀም አላህ ያለቀ ኢንሻአላህ በቃ ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ወንድሜ? ሰላም ነህ? አማን ነው? አንተም ወገኖች ሁላችሁ አማን ናችሁ? አልሐምዱሊላህ። እንዴት ነህ? ደህና ሰላም ነህ አንተ? አልሐምዱሊላህ አላ ዲን አልኢስላም በዚህ ምን አልከኝ? ረመዳን እንዴት ነው? ነሻጣ በደንብ አለ? ዱዓ እያደረግህ ነው? ረመዳን አልሐምዱሊላህ። ረመዳን ያው እኛ ጋር ዛሬ ማታ ነው የሚጀምረው እንጂ እስትካፍ ኢንሻአላህ። እንግዲህ ለስራ ቦታም አንዳንድ ሰው ሀገር ቤት ሚስቱ ለመጠየቅ አንዳንድ ጊዜ ሀገር ቤት ለመጠየቅ ይፈልጋሉ። እኛ ደግሞ የኛ ፋካሽን ደግሞ ለአንድ 15 ቀን እስትካፍ ለመግባት ለዛሬ ማታ ኢንሻአላህ ጀምረናል። ኢንሻአላህ አላህ ይቀበላችሁ። በዱዓ አትርሱን እንግዲህ አላህ ይቀበላችሁ። አንረሳችሁ አብሽር ኢንሻአላህ። ለዛለከ አለ ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ወልዒባዳ አለ። ዱዓ ኢባዳ ነው። ለማን እንደምታረግ
ስጁድ ላይ ስትቀመጥ ስታረግ አላህ ሱብሓነሁ ወተዓላ ብቻ እሱ የሚያውቀው ነብያችን የማያውቀው አላህ የሚያውቀው ብቻ። ለዛ ነው እኮ ዱዓ ተደራረጉ ይላል እኮ በእኔ ብቻ ቁጭ ብዬ በመኪናስ። ለዛ ነው እና ጀዛከላሁ ኸይር ኡስታዴ ወንድሜ። እኔ ሌላ አንድ ጥያቄ ያለኝ ሐሰል ሙስሊምና በክርስቲያን ነው በዚህ ዓለም ላይ ብዙ ጊዜ ንጽጽር የሚሄደውና የሙስሊም አስመሳይና የክርስቲያን አስመሳይ በምንድን ነው የምናውቀው? የእንኳን ፈትዋ አይደለም። ይሄንን ለመጣ ይፈልጌ ነው። የሙስሊም አስመሳይና የክርስቲያን አስመሳይ በምንድን ነው የምናውቃቸው? አንተ አሁን ብዙ ጊዜ ንጽጽር ታደርጋለህ፣ ሰዎችን ታስተናግዳለህ፣ ብዙ ነገር አለ። እኔ አሁን ብዙ ጊዜ ስለምከታተል ነው ብዙ ሩም ይገባሉ። አንዳንዱ ሰው ደግሞ ሪሊ ሙስሊም መሆኔ እያወቀ አስመሳይ ሙስሊሞች ቀይና ቴክስት እንዳያደርግ የሚያደርጉ ሰዎች አሉ። ለዛ ለማወቅ ፈልጌ ነው። ለምን ሙስሊም ሆኖ አስመሳይ ሙስሊም አለ፣ አስመሳይ ክርስቲያን አለ? እንዴት እናውቃለን? ወንድሜ ለማወቅ ፈልጌ ነው። ኢንሻአላህ ኢንሻአላህ የምታውቀው እውቀትን ያው ጀዛከላህ ለማወቅ ፈልጌ ነው። ለምን መሰለህ? ግን ማስመሰሉ በምንድን በቲክቶክ ነው ወይስ በአካል ማስመሰሉ እንዴት ነው? በፈለከው ሰደው እኔ አሁን አድሚን ቢሆን በእያንዳንዱ ማን አስመሳይ ማን ሙስሊም ማን ክርስቲያን እያንዳንዱ ያውቃሉ አድሚኖች። አንድ ቢሆን ኖሮ እመነኝ እያንዳንዱ ለምን ለረጅም ጊዜ ልምድ አለኝ በባልቶክ በእነና ኡስታዝ አቡ ሀይደር እንደ ኡስታዝ ትልልቅ ሰዎች ትምህርት ስላለኝ እኔ አሁን ደግሞ እኔ እናንተ ሩሙም ዛሩሙ ለምን ለዛው ነው የጠየኩት። በቲክቶክ እንደትለዋለህ አንተ አሁን አንድ ሙስሊም አድሚን ወይንም ሪሊ ሙስሊም ወይንም አስመሳይ ወይንም ክርስቲያን አስመሳይ በምን ታውቀዋለህ? አሁን ብዙ ዞት ስለምታስተናግድ ብዬ ነው ለማወቅ ፈልጌ ነው። እኔ ለማወቅ ፈልጌ ነው ወንድሜ። ኸይር ኢንሻአላህ። ያ ሰፊ ሐሳብ ነው ኢንሻአላህ ወንድሜ። ቢዩታ ገደሙ አዳምጠኝ። ኸይር እሺ አልሐምዱሊላህ። በከፋ መጀመሪያ ሙናፊቅ የሚለውን ሐሳብ ኮንሴፕቱን እንወቅ። በእስልምና ሙናፊቃን አሉ። ሙናፊቆች መጨረሻቸው ከተባለ ፊደርኪል አስፈሊ ሚነናር ነው፣ የእሳት የታችሁ ክፍል የሚቃጠሉት ማለት ነው። ኸይር መናፍቃን ባህሪያቸው ምንድነው ስንል በአጠቃላይ ለመግለጽ ሙስሊም መሳይ ሙስሊም ይባላሉ። በልባቸው ክህደት የተሞሉ ከላይ ደግሞ ሙስሊም የሚመስሉ ማለት ነው። ውስጣቸው ጥላቻ አለባቸው፣ ከላይ ደግሞ ሙስሊም ይመስላሉ። ምሳሌ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ሙስሊም መስለው መዲና ላይ ለካፊሮች ሚስጥር የሚያቀብሉ ወይም ደግሞ ስለ ጦር የሚናገሩ መሐመድ እንደዚህ ያደረገ ስለ ነብዩ ሰለላሁ ዐለይሂ ወሰለም የሚዋሹ የሚያጭበረብሩ ነበሩ። ኦኬ እኛ እስልምና እንቀበል መጣን እያሉ ብዙ የሚዋሹም ነበሩ። ኦኬ ግን በእስልምና ምን ቃይዳ አለ? ኢስላሙ ዛሂሪና ኢስላሙል ባጢኒ ይባል ነገር አለ። ግልጽ እስላምና የውስጥ እስላም ይባል ነገር አለ። ኦኬ አንድ ሰው ትክክለኛ ሙስሊም የሚባለው ምን ሲሆን ነው? በልቡ አምኖ በምላሱ ለሰዎች ሙስሊም ነን ሲል ነው። ይሄ ነው ሙስሊም የሚባለው። ኦኬ ወይም ደግሞ ትክክለኛ ሙእሚን ሙስሊም የሚባለው ማለት ነው። ነገር ግን እኛ ሙስሊሞች ሰዎች ግን የውስጥ አናውቅም። አያ ሰው የውስጥ አያውቅም። ስለዚህ አንድ አካል መጥቶ ሙስሊም ነኝ ካለኝ በቃ خلاص እቀበለዋለሁ። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢና ነህኩሙ ቢሰራይ ረሰው ብቻ ወላሁ የተወለ ሰራይ። እኛ ስንፈርድ አሉ የምንፈርደው በግልጽ ነው። አላህ ደግሞ የተወለ ሰራይ የልቡን አላህ ይፈርዳሉ። ስለዚህ እኛ በግልጽ አሁን በሚነገር ነው የምንፈርደው። ስለዚህ አንድ ሰው መጥቶ ሙስሊም ነኝ ካለ خلاص ሙስሊም ነው፣ የልቡን አላህ ነው የሚያውቀው። ኦኬ ለአላህ መተው ነው። ይሄ ነው በእስልምናችን ያለው እንጂ መናፍቃኖች እንደዚህ ባህሪ ነበራቸው። ግን ሙናፊቅ ኦኬ ወንድሜ ኦኬ እኔ ሙስሊም ነኝ ካለ አደኛ ሙስሊም ነኝ ካለ ለምንድን ነው ቁርአን ቅራ እስቲ ፋቲሃ ቅራ ለምን ትለዋለህ? ሙስሊም ነኝ ካለ ታምነዋለህ? ለምን ትወጡናለህ? ቁርአን ቅራ ከፍሬ ነው ያለው ከፍሬ ነው ከፍሬ አለ። አሁን ጥሩ ጥያቄ ልመልስልህ። አሁን ይሄ ግልጽ ከሆነ በእስልምና ወደ ቲክቶክ ደግሞ ዓለም ስንመጣ አጨበባሪዎች እንዴት ይታወቃሉ? በሙስሊም ስም የሚነገዱ እንዴት ይታወቃሉ ከተባለ አንደኛ ፌክ አካውንት ይከፍታሉ። ፌክ አካውንት ይከፍቱና ስማቸውን አንድ በትክክል አይጽፉም ስማቸውን። ሁለተኛ ዩዘር ኔም ያስፈልጋቸዋል። ሶስተኛ ሪፖስት ያስፈልጋቸዋል። ላይክ የሚያደርጉት ነገር ያስፈልጋቸዋል። ይታያል ቲክቶክ ላይ ማየት ይቻላል። ይሄ ነገር ያስፈልጋቸዋል። ግን በምን ላይ ያቻዋል? እኛ አንድ አወራሩ አመጣጡ ራሱ ያስታውቃል። መጥቶ አንድ ሰው ፊትና ለመጫር ሹብሃ ለመፍጠር የሚመጣ በጣም ብዙ አሉ። እነዚህ በግልጽ ይታወቃሉ። ስራው ራሱ ያስታውቃል። ገባ ሲሉ ገብቶ ራሱ አውቆ እንደዚህ ይልህና ከዛ ገባ ሲል ወዳውን ይወርቃል ማለት ነው። አንደኛ ፌክ አካውንት ነው የሚሆነው። ሁለተኛ ደግሞ ፌክ አካውንት እንኳን ባይሆን አወራሩ ያስታውቃል ነው። እሺ ይሄን ካየን ታዲያ ለምን ትጠይቃላችሁ ላልከኝ፣ አሁን እንደዚህ ምን ያጋው መስል ይመጡና እኛ ክርስቲያኖች ነን ግን ከእስልምና ወተን ነው እያሉ ያጭበረብራሉ። ይሄ
ሙስሊሙን ሹብሃ ለመፍጠር ማለት ነው። ገባ ሙስሊሙ ሙስሊሙን የከፈረ አለ ስለዚህ እስልምና ችግር አለበት ማለት ነው እንዲህ ብሎ እንትን ሹብሃ እንዲፈጥርበት የሚያረጉ አሉ። ኦኬ ስለዚህ እነሱን በመትይዛቸዋለህ። ቁርአን ቀራ ስትለው ገና ቁርአን ቀርቻለሁ ይላል። ቀራ ስትለው አፉ ይያዛል። እኔ አክቲማ መስጂድ ውስጥ ኢማም ነበርኩ ይላል። ቀራ ስትለው አፉ ይያዛል። እኔ አማኝ ነበርኩኝ ቤተሰቦቼ ሙስሊም ናቸው እኔ ሙስሊም ነበርኩኝ። ስገድ ስትለው ምሳሌ ባለፈው እንደምሳሌ እንደጠይቀው ስንት ረካ አለው ውዱ ሲለው 3 ረካዓት አለ። እንግዲህ 3 ረካዓት ሲል እንግዲህ በአረበኛ እሱ አረበኛ እችላለሁ ብሎ ለመሸወድ ነው። ውዱ ማለት መታጠብ ማለት ነው። ግን እሱ ሳያስበው ምን አለ 3 ረካዓት አለው 3 ረካዓት አለው 30 በቃ አረበኛ እችላለሁ ማታያ ተዋረደ ማለት ነው። ስለዚህ በእንደዚህ መንገዶች ሙናፊቆቹ ይለያል። ስራቸው ራሱ ቀስ በቀስ ባህሪ ተደብቆ አይቀርም። በሆነ መንገድ ይወጣል። ተደብቆ የሚቀር ነገር የለም። ስለዚህ አላህ ራሱ በሆነ መንገድ ያጋልጣቸዋል። ግን እዚህ ሲመጡ ገና በአካውንታቸውም ባወራራቸውም እንለያቸዋለን። ይሄን ይመስላል። ጀዛከላ አንድ ጀዛከላ አላህ ይጨምርልህ። የምታደርገው አንተ ንጽጽር ሁላችሁም ለአላህ ቢወዳቸው ከምድሬ ውስጥን ዲኒ እስላሜ ስለምወድ ነው። ብዙ ጊዜ እኔ ተክስ ምን አይመስልኝ። ግን አንድ የመጨረሻ ጥያቄ የሚጠይቃችሁ ፕሊዝ ከቻላችሁ አድሚኖቹን መልምሉ። አድሚን ሙስሊም መስሎ በተለይ አልሐባሾች አሉ። አልሐባሽ ታውቃለህ፣ እኛ እንወዳቸውም ዲናችን ለምን አልገባም እኛ እንትን ነው ሀቢቢ ወደ እንትን ከሄደ አሁን እኛን ላይ እየሰራ ያለ ነውና ለነሱ ራሱን የቻለ እንትን አላቸው። ኢንሻአላህ ሞዴሬተር አወርዳችሁት በቃ አፎን ሀቢቢ እሺ አውርደውና ግን ወደሱ ከሄደ እኛ ያው ለአህባሾችም እንደዚህ ራሳቸውን በትክክል መንገድ የሚያዩ እስልምና ላይ የሚዋሹ የሚያጭበረብሩ የተለያዩ ምርጥ ኡስታዞቻችን አሉ ነው ኡስታዝ ሳላት ከማ የተለያዩ ኡስታዞች አሉልን እና እነሱ ቁጭ ቁጭ አጋ አስተምራኛ አሁን አላማችን ለካፊሩና ለክርስቲያኑ ማህበረሰብ ነው። ኢንሻአላህ የረሳስ ፖይንት ደግሞ ምንድን ነበር? አይ በቃ ይሄ ይመስላል። ብቻ ግን አላህ ይቀበል። ሁላችንም አላህ ያግዘን። ኡስታዝ ጀማል የኡስታዝ ነገር ያለ መሰለኝ አውርተው ጥያቄ ጠይቆ ያመለስኩት አለ እንዴ? አድሚኖች ይመልመሉ ነው። አልሐምዱሊላህ አድሚኖች ኡስታዝ ጀማል እያሉ አድሚን እኔ ያስፈልጋል ብዬ አላስብም። ኡስታዝ ጀማል ካሉ ኡስታዝ ጀማል ራሳቸው ወታደር ህዝብ ናቸው ወይም ደግሞ አድሚ ናቸው። የወታደር ስብስብ ናቸው። ኮሜንቱም ላይም ጋስትም ሁሉንም ባንዴ መቋጠር ይችላል። ኢንሻአላህ 30 አድሚናት አሉኛ ጋር 30ዎቹ ነቃ ደንገጠው ናቸው። አካሄድም ላይ ሁላችንም ተናበን የምንሰራ እህቶችም ወንድሞችም አሉ እና ኢንሻአላህ ታስብና ይሄን ይመስላል። ጀዛከላህ ወንድማችን። እሺ ሰላም ወአለይኩም ሰላም። ማን ነው አሰላሙ አለይኩም ያለኝ? ሰላም ነው ኡስታዝ ዑመር። ያ ጀማ ፕሊስ ሰሞኑን እንትን ያልኩ ኡስታዝ አትበሉ በአላህ ያቻለሁ። ኡስታዝ አትበሉ እሺ። እኔ ኡስታዝ አይደለም ኡስታዝ ጀማል ነው ያለው። ኢምሩ እኔን ነው የጠራኝ። አብሽር ወይ ደህና ነኝ አልሐምዱሊላህ ሀቢቢ። ኡስታዝ ጀማል እኮ አፎ እኔ እኮ ቅድም ጀምሮ ስለኔ ይቀጥል እንዴ ቀጥል ወንድሜ ማን ነው ጥያቄ ውትር ሶላት ከሰገርን በኋላ ውትር ሶላትን ያኔ ኢንሻጋ ምናምን ነው እና የምንሰግደው። አሁን መልስን ከውትር ሶላት በኋላ ሌላ ሶላት መስገድ እንችላለን? ኡስታዝ ይሄዱበት ሀቢቢ ሁሱ ጋር ትሄዳለህ። እሺ ሁሱ ጋር ትሄዳለህ። አሁን ከረመዳን ጋር ተያያዘ ከቁርአን ከሐዲስ ወይ መጽሐፍ ቅዱሳዊ ንጽጽራዊ የሆነ ጥያቄ ነው መጠየቅ አለባቸው። ሀቢቢ አሁን ፈትዋ ነው። እሺ እዚህ ጋር ደግሞ ፈትዋ አይቻልም። በነገራችን ላይ ታችም ያላችሁ ሰዎች አደራችሁን እንደዚህ መታችሁ ይሄ ፈትዋ ነው ስትወርጡ ስትገማ ነው ፕሮግራሙ ስትገማ ፕሮግራማችን አሰልቺ እንዳይሆን ጥያቄ ምራጡ እና ሀቢቢ ሁሱ ጋር ትጠይቃለህ ኢንሻአላህ። እሺ ኢንሻአላህ። ግን እቺን ባጭው ልንገረው እኔ ኢብኑ ባዝ ረህመቱላሂ ተነግሮ ስላገኘሁት አስቀምጥልህ። መጀመሪያ ዊትር ሶላት ምንድነው ስንል የሶላት መቋጫ ማለት ነው። ዊትር ማለት ጎዶሎ ቁጥር ማለት ነው። 1 ረካ ወይም 3 ረካ ጎዶሎ ቁጥሮች ማለት ነው። ምንድነው ፖይንቱ ወይም አላማው ምንድነው ስንል አንድ ሰው ለይት ሶላት ከሰገደ በኋላ ሲያጠቃልል በዊትር ከሰገደ በኋላ የመጨረሻው ረካ ላይ ዱዓ ያደርጋል። ቁኑት ያደርጋል ማለትም ከሩኩ ከተነሳ በኋላ ዱዓ ያደርጋል። አላሁመ ህዲና ፊመን ሀዲተ የፈለገውን ዱዓ ያደርጋል ማለት ነው። ይሄ ነው የዊትር ዓላማ። ስለዚህ ዊትር የሚደረገው የሶላት መጨረሻ ላይ ነው ማለት ነው። አሁን ምሳሌ አንተ መስጂድ ተራዊህ ሊሰግድ ማለት ነው። ተራዊህ ከሰገድክ በኋላ ሰዎቹ ዊትር ሊሰግዱ ሲነሱ አንተ መስገድ የለብህም። ለሌሊት መስገድ የምፈልግ ከሆነ የዛ ሰዓት መውጣት አለብህ ወይም ደግሞ ተቀምጠህ ማዳመጥ አለብህ እንጂ አትሰግድም አንተ። ለምን ዊትር የሶላት መጨረሻ ስለሆነ እንደምታደርገው አንተ ዊትሩን ስትሰግድ ተራዊህ ብቻ ከሰገድክ በኋላ ሌሊት ደግሞ ማታ ተሐጁድ ከሰገድክ በኋላ የዛን ሰዓት ትሰግዳለህ ማለት ነው። ይሄን ካየ ግን አጋጣሚ አንድ ሰው ከሰገደ እንዴት ይታያል ካሉ ኢብኑ ባዝ ረህመቱላሂ ዐለይሂ ምን አሉ? ነዓም ላ በእሰ ባዕደል ዊትሪ ችግር የለውም ያው ባይወደድም ችግር የለውም አሉ። ኢዛ አውታ ኢንሳኑ ፊ አወል ሌይሊ አው ፊ ወሰጥ ሌይሊ ثم يسر الله له القيام في الاخير الليل فانه يشرع له። አንድ ሰው
ዊትር ሰግዶ ተኝቶ ምሳሌ ድጋሚ መስገድ ከፈለገ ቢሰግድ ይፈቀድበታል ብለዋልና ይቻላል። ግን ደግሞ ዊትርን ማድረግ ያለብህ አንተ የሰላት መጨረሻ ላይ ነው። ኦኬ ቴንክ ዩ ሹክራን ኡስታዝ። ሰላም አለይኩም። ወአለይኩም ሰላም። ፕሊዝ ኡስታዝ አትበለሽ። ወአለይኩም ሰላም ወራህመቱላህ። አለን አልሐምዱሊላህ። ጥያቄ ነበረኝ። እስኪ አንድ ጥያቄ ቀጥል ሐቢቢ። ቢላል እብን ረባህ ስለሱ ነበር የምጠይቀው። ምን ስለሱ? ምን ቢላል እብን ረባህ ሐዲስ ላይ ምሳሌ እኔ አሁን የሆነ ጥያቄ ተጠይቄ ነበርና ጓደኛ ጠይቆኝ ቢላል እብን ረባህ ነው አሉ ነው። ቢላል ሀበሽ ነው የሚባለው ቢላል እብን ረባህ? እስኪ ይሄን ለማጣራት ፈልጌ ነው። ኦኬ ቢላል እብን ረባህ ማን ነው? የአባቱ ስም ነው ፖይንቱ ወይስ ምንድነው? አዎ እሺ። በሐዲስ የተገለጸው ቢላል እብን ረባህ ነው ቢላል ሀበሽ ነው? እሺ ያው ሐበሺ የሚለው ቢላል ሐበሺ ለቀቡን ነው ወይም ደግሞ ዘሩን ነው ሐበሻ የሚለው የሚገልጽ ነው። ግን አንዴ ዘሩን ሙሉ አጣል ስሙ ማን እንደሆነ ማለት ነው። አይ ወተመከት ቢላል እብን ረባህ ነው ስሙ። አልሙተወፋ ሰነ 20 የሞተው በ20ኛው ሂጅራ ነው። እሺ አስሐቢ ጥያቄ ጭሮ እሺ በዚህ ከሆነ ረባህ በሚለው ከሆነ ጥያቄ ጭሮብኝ ነበርና ይሄን ተመለስክልኝ ማለት ነው። እሺ ቢላል እብን ረባህ ማለት ምሳሌ በአረበኛ በስንት ይፈሰራል? እስኪ በስንት ነው የሚተረጎመው? በምን ረባህ የሚለው ትርጉሙን የፈለከው? እና ምሳሌ አዚ ተጠየቁት። አሁን በዚህ በገጠር በሳውዲ አረቢያም ሆነ በአንዳንድ ቦታ ላይ በምንኖርበት አካባቢ ረባህ ማለት ዝንጀሮ ነው። እብን ማለት ልጅ ማለት ነው። እብን ረባህ ማለት የዝንጀሮ ልጅ እንደማለት ነው። እና በዛ ፈስረው ስላስረዱኝ ያንን ለማብራራት ለነሱም ግልጽ ለማድረግ ስለሆነ ማለት ነው። ኸይር ኢንሻአላህ ያስቃል። ለማንኛውም መጀመሪያ ቢላል እብን ረባህ ቀደም ገልጬልሃለሁ። ስሙ ካነ ቢላል እብን ረባህ አልሐበሺ አልአስሊ አልሐበሺ ተብሎ ቢላል አልሐበሺ ይባላል። አሁን አትመለስና መጀመሪያ ላይ ሙሉ ፖይንት ላልንገረህ ብዬ ነው ሐቢቢ የምታጋዳም። እሺ ስለዚህ ስሙ ማነው? ቢላል እብን ረባህ አልሐበሺ ይባላል። አልአስሊ ዘሩ አስልዩ ሐበሺ ነው። አባቱ ስም ደግሞ ረባህ ይባላል ማለት ነው። ቂለ አነሁ ሚን መውሊድ አልሒጃዝ ዘሩ ከሒጃዝ ነው ተብሏል። ሐይቱ ካነ እሙሁ ሐማማ እናቱ ደግሞ ሐማማ እሙ ሉበኒይ ጁምሒ ትባላለች እናቱ። ይሄ የእሱ የዘሩ ነው ማለት ነው። ሲራ ታገኙት ወይ ደግሞ መጽሐፉን ጠቅስላችኋለሁ ኢንሻአላህ። ሲረቱ ሷሃባ ታገኙታላችሁ ማለት ነው። ይሄ ግልጽ ከሆነ ረባህ ማለት ትርጉሙ ምንድነው? ስንት ትርጉም አለው? ዝንጀሮ ማለት ነው ላልከው ረባህ የሚለው ዝንጀሮ የተረጎመው ማን ነው? አንደኛ ረባህ ማለት ታጅር በሚል ይቀመጣል። ነጋዴ ወይም ደግሞ በጣም ረባሃ የሆነ አሸነፈ ወይም ደግሞ በጣም ትርፍ አትራፊ የሚል ትርጉም ነው ያለው። ሲቀጥል የአባቱ ስም ነው እንጂ ሰዎች ያወጡለት አይደለም። ስለዚህ ዝንጀሮ እንኳን ቢሆን እናቱ መጠየቅ ያለበት የቢላል አባት እናት የምትጠየቀው እንጂ ቢላል አይደለም። ኦኬ ስለዚህ ረባህ ሲባል ታጅር የሚል ትርጓሜ ያለው ወይም ደግሞ አትራፊ ወይም ደግሞ ስኬታማ የሚል ትርጓሜ ነው ያለው። ረባሃ ከሚል የመጣ ስለሆነ ማለት ነው። ይሄን ደግሞ አልማኒ ላይ ታገኘዋለህ። ትክክል። አሁን ገብቶኛልና መልስህ ምሳሌ በእነሱ አሁን አካሄድጄ እብን ረባህ ብዬ ጽፌ ሳመጣው ጎግል ላይ አሁን ዝንጀሮ ነው ያመጣልኝ። ስለዚህ አሁን አይምሮዬን ስላበላሸብኝ ይሄን ግልጽ ለማድረግ ነበረ። አመሰግናለሁ። ኸይር ኢንሻአላህ። ረባህ ዝንጀሮ ነው ያለህ ማን ነው ብለህ ጠይቀው። አንደኛ ጎግል ላይ ሰርች አድርገው። በዛ አካባቢ አሁን በምኖርበት አካባቢ ረባህ የሚባለው ግሩጥ የሚባል አሁን አለ። ሴቷ ዝንጀሮ ግሩጥ ትባላለች፣ ወንዱ ዝንጀሮ ረባህ ይባላል። ወይም ደግሞ ሐረካው ሪባህ ሊሆን ይችላል እንጂ ሐረካው ላይ ይችላል እንጂ ረባህ ነው። በዛኛው ቢላልም የሚለው ቦታ ላይ ገብተው ሲያሳዩኝ ማለት ነው። ይቅርታ አንድ ጊዜ አውጥተው ሲያሳዩኝ ረባህ የሚለውንም ሲያሳዩኝ ከዛም ፊደሎቹን ራሱ አዚ ጎግል ላይ አምጥቼ ስጽፋቸው ያንኑ ያመጣልኝ ማለት ነው። እናንተ ሌላ ፈተዋ ካለው ይሄንን ነው የምልህ። ሌላ ፈተዋ ስለሰጠኝ አመሰግናለሁ። ይሄን ለማወቅ ነበር። እሺ ግን ታስተሃል ልክፈትልህ። አሩባህን የሚለው እንጂ ረባህ አይደለም። ላሳይክ ጎግል ላይ ያለው እሱ አይደለም። ያው ይሄ ነው። እሺ ጎግል ላይ ያለው አየኸው። ረባህና ሩባህ ይለያያል። በደንብ አረበኛውን በደንብ ለማየት ሞክር። ሌላ ጊዜ እንደዚህ ሹሃዎች ሲነሱ ረባህና ሩባህ ይለያያሉ። ሩባህ ከሆነ ያው ሩባህ ማለት ዝንጀሮ በሚል ያስቀምጠዋል። ይሄኛው ማለት ነው። እሺ እሱ ነው ሩባህ የሚለውን እስኪ ሩባህ ብለህ ጻፈው እስኪ። ያው ሩባህ ይጻፈው ከላይ ወይም ኮፒ አድርግ ድጋሚ ጻፍልህ። እሺ ኸይር
ይሄ ሩባህ ነው የሚለው ገብቶኛል። ይሄ ተውና ማለት ነው። ወዲያ ልጻፍልህ ድጋሚያ አየው ባቡን ብሎ አስቀምጧል በእንግሊዘኛ ግን ሩባህ እና ይሄ እንግሊዘኛውን በአረበኛ አድርገውና በአረበኛ ይሻላል። ረባህ ብቻ ጽፍልህ ያው ረባህ ደግሞ ከሆነ ይሄን የሚያመጣልህ ረባህ ብሎ የሷሃቦችን ስም ያመጣልህ ረባህ እስሙ ብሎ አስቀምጥልህ። ስለሰጠኸኝ አሁን ሩባህና ሩባህ ስላልከኝ ማለት ነው ያንን ለማወቅ ነበር። ያው ሁለቱም ሰርቻለሁ ረባህ ያው ዘርፋቸው ሌሎች ነው አይር ያው እኛ ይሄኛው ረባህ ነው የቀድሙ ደግሞ ሩባህ ነው ይለያያል። እሺ خير ስለዚህ እንደዚህ አይነት የጅል ጥያቄ ስለሆነ እንደዚህ የጅል ጥያቄ ሳነሱብህ ሐረካውን ንገሩኝ እና የትኛው አልማኒ በየትኛው ቋንቋ ነው ረባህ ማለት ዝንጀሮ የሆነ በላቸው። የትኛውም ላይ አያመጡልህ። ሩባህ ከሆነ خير ሩባህና ረባህ የተለያዩ ነገሮች ናቸው። ያስቃል። ለማንኛውም ግን እንደዛ ሹሃ ከተነሳ እንደው ግን እንደው ቢሉህ ራሱ ቆይ ዝንጀሮ ማለት ቢሆን እስልምና ላይ ተጽዕኖ አለ ብለን የለም። ለምን እሱ በዘመነ ጃሂሊያ ጊዜ ተወለደ ነው ያን አልፏልና ተጽዕኖ የሚያመጣበት ነገር የለም በእስልምና ላይ ማለት ነው። ለምን ጥያቄ ባኛው ደንስን ከማለት እስልምና እኮ በዛ ባለፈው ነገር እኮ ማንም እንትን ሊልና አይችልም እኮ እኛ ፈቅደን ካልከፋፈል ነው እስልምናን ማለት ነው። ወርዳ ካይጋም خير ተመልሶልሃል አሁን ለኔ ተረድቻለሁ። ይሄንን ዝሮ ሪከርድ አድርጌያለሁ ወስጄ እንትን ላለሁ ማለት ነው። خير በቃ ኢንሻአላህ ዋናው እሱ ነው። ከተመለሰልህ ቀጣይ ጥያቄ ያላችሁ ካላችሁ ኮሜንት ላይ ጻፉ። ቀጣይ ኢንሻአላህ ፈሪት ነው የሚለው ሙስተቂም ሰላም አለይኩም ብለኝ ነበር። ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ ነበረኝ። ቀጥይ ይቻላል። ኢማም ሙስሊም እሱ አንድ ተምር አንድ ጆንያ ተምር በልቶ በሱ ነው የሞተው ብሎ አንድ ሰው ነገረኝና ጠይቀኝ ልነግር ብዬ እንደዚህ ያቺ ከደገመ መስዲ ኢማም ሙስሊም እሺ የሙስሊም ጻፊ ሙስሊም ቢልሐጃጅ ማለት ነው። አይዋ እሺ እሱ እንዴት ሞተ? አንድ ጆንያ ተምር በልቶ በሱ ነው የሞተው። እሺ ቆይ አንዴ በሱ እንሂድና እሺ ሞተ ችግር የለውም። ተምር በልቶ ሞተ ምን ይሆን? እሺ ቀጥሎ ምንድነው አሁን ጥያቄው? አንድ ክርስቲያን ነው የጠየቀኝና እሱ የሚያወጣው አዲስ ማይሆን ነገር ነው ብሎን ከዛን እሱ ራሱ በዚህ ነው የሞተው ብሎ የነገረኝ። እሺ خير በተምር ሞተ። ከዛ ሳሁን ጥያቄው ምንድነው? ጥያቄ ያኔ እውነት ነው ወይስ እንዴት ነው ብዬ ጠይቀል ነገር ብዬ ጠይቅ ብዬ ነው። አይ አሁን ችግር የለውም። ተምሩ ገደለውን በል ችግር የለውም። አንድ ኡስታዝ ነው፣ ታላቅ ዓሊም ነው፣ ሙሐዲስ ሙአሪኽ ሙፈቂህ ይሆን ታላቅ ዓሊም ነውና እሺ በተምር ሞተ። ዘንዋት ፖይንቱ ምንድነው? መጨረሻ የሚሆነው ጥያቄው ምንድነው ነው? አሁን በእስልምና ብዙ ጊዜ በልቶ ሞት ይችላል። ፖይንቱ ምንድነው? ወላሂ ያላቀው እንደዛ ካሉን ታያቸው። መጀመሪያ እንደዛ ብሎ የነገራችሁ ማን ነው? እስቲ ታሪኩን አምጡትና ኢንሻአላህ እንየው። ታያቸው ታሪኩን የትኛው መጽሐፍ ላይ የትኛው እንትን ላይ አለ በሽ ጠይቂያቸው። አንደኛ ከዛ እንደው ቢያመጡልሽ ራሱ እሺ ከዛስ አሁን በቃ እሺ ሞቱ ምሳሌ አለ አድርገውና ኢትዮጵያ ላይ ያሉ አንድ ሼክ ሞቱ። ከዛስ እስልም እሺ ያገናኘዋል። ፖይንቱ ምንድነው? ተምር በሉ እሺ ተምር አትብሉ ነው ፖይንቱ። እና ያስቃል። ግን እንደዛ ጥያቄ በጣም ያስቃል። ምግብ ትወልዳላችሁ ማለታችሁ ነው። ኦኬ እሺ ታዲያ እሺ እኛ በኢማም ሙስሊም እንወክላለን። ኢማም ሙስሊም እስልምና ይወክላሉ ወይም ደግሞ ሊትራሊ እሳቸው ተምር በልተው ሞተዋል፣ ስለዚህ እኛ መሞት አለብን ማለት ነው። እንደው በእነሱ እንኳን ብንሄድ ኢማም ሙስሊም እሺ በቃ እንደው በእነሱ ሞግት ሄዱ በቃ እንደው እና እኛ ማድረግ አለብን አይደለም። እንደዚህ ይባል እንትን በጣም ያስቃል። እስልምናና ሊቃውንቶችን ወይ ሾኾችን መለየት አለብን። እስልምና በእስልምና የሚለካው ሊቃውንቶች ደግሞ በሊቃውንትነት። ኢማም ሙስሊም አልሐጃጅ ረህመቱላሂ ዐለይሂ ታላቅ ሙሐዲስ ናቸው። በእስልምና ታሪክ በጣም ብዙ ሐዲሶችን ዘግበው አስተላልፈው ያላህ ሰላም በሳቸው ላይ ሆና ታላቅ ዓሊም ናቸው። ለማንኛውም ይሄን ይመስላል። ግን ካሉት ማስረጃ ብጠይቃቸው ኢንሻአላህ
ኢንሻአላህ በቃ እሺ። ጥያቄ ያለው ካለ ነው ጻፉ። السلام عليكم ورحمة يا جماعة الخير. وعليكم السلام ورحمة الله. عندنا مستقعف نقدم أقرأ كوكات حبيبي. لا أبشر شكرا لهم. سمونه በእግዚአብሔር ዙሪያ ላይ ያለው ነገራቶች ስናነብ ነበርና በአማርኛው ማነው በአረብኛ ላይ ያለው ድምጽ ይሰማል? አዎ በአረብኛ ላይ ያለው መጽሐፍ ቅዱስና እንትን ያለው አይ ቲንክ በሌላ ቋንቋ ካለ አላውቅም። በአረብኛ ያለው በጣም ከባድ ነው። እንትን ፖይንቶች አልጭ ነበረ። እዚህ ጋር ጥያቄዎች ምንድነው በእውቀት ደረጃ ብናወራ በእግዚአብሔር በእውቀት ደረጃ ላይ የሆነ ቦታ ላይ አውቅ ነበረ ወይም አውቄ የነበረ አይነት ነገር የሆነ ቦታ ላይ ደግሞ ወርዶ ለማመልከት ወይም ለማየት እንደውም ጭራሽ እንትን ላይ ደግሞ አደምን ገነት ላይ የት እንደሄደ አይነት ወይም እንዴት እንደነበርክ አይነት እንትኖቹ አንስቶ ነበረ። ከእውቀት ጋር ሚዛናዊ ጋር ብናስቀምጥ እግዚአብሔር እውቀት የለውም ነው ወይስ እውቀት ነበረው ወይስ እንዴት ነበረ? በምን መንገድ ነው ይሄን የሚታየው? እንትኖቹ ሐሳቡን አግኝታኛል ብዬ አስባለሁ። አዎ ኢንሻአላህ። ግን ያው ክርስትና ይገባል ሐቢቢ በጣም ሰፊ የሚሆንብን ያው ጥያቄዎች አመት ነበረውና በዚህ ቦታ ላይ ነው በእውቀት ደረጃ ብቻ ነው። ኸይር እውቀት ላይ የትኛውን እንትን ያነሳው የትኛውን ፖይንት ለምሳሌ ዘፍጥረት ላይ ያለውት 22 12 ቲንክ 13 ኸይር እዛ ላይ ያው ፖይንቱን ገልጸዋል። የሚጨመር ሐሳብ ምን ይጨመር አቀነበረ አለ። ለምሳሌ አደምን ማነው ኢብራሂም እንትንን ያው መላኩ እንትን ካስተላለፈ ባላቀው ነበር አይነት ነገር ካለ አቀው ነበር ማለት ምን ማለት ፈልጎ ነበር? ለእድልላችሁ እንሰጣለን። ኸይር ኢንሻአላህ። ክርስቲያኖች ካላችሁ ያው ጥያቄውን ሰምታችኋል። መልስ አለ የምትሉ ካላችሁ ግቡ። አክቹአሊ ዘፍጥረት ላይ ብዙ ጥያቄዎች ይነሳሉ። መልካም እንደሆነ አየ ምሳሌ እግዚአብሔር ሰማያትን ብርሃንን ፈጠረ ብርሃን መልካም እንደሆነ እያለ ነገር ዘፍጥረት አንድ ላይና እነዚህ ጥያቄዎች አሉባችሁ። አወቀ ሲባል እግዚአብሔር አያውቅም እንዴ የሚል ጥያቄ ያስነሳልና አያስነሳም የምትሉ ክርስቲያኖች ካላችሁ ቤታችን ክፍት ነው፣ ግቡና መልሱልን። ያው ጥያቄውን ሰምታችኋል። መልስ ያለው ክርስቲያን ካለ አንድ ቁጥር ጻፉ እና ጥያቄ ያላችሁ ካላችሁ አንድ ቁጥር ጻፉ። ሞዴሬተሮች አስገባቸው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። እኔም አንድ ጥያቄ ነበረኝ። ቀጥል። አሁን ያለበት አካባቢ በረመዳን ኹሩጅ መውጣት እንዴት ይታያል? ካልወጣን ምናምን እያሉ ስላስቸገሩ ጠይቁ ስንላችሁ ፈትዋ ምናምን ሳይሆን ንጽጽራዊ ጥያቄ ነው ሐቢቢ። ከክርስቲያን ጋር ባለው ነው እንጂ ንጽጽራዊ ፈትዋ ጥያቄ አይሆን። ኢንሻአላህ ግን ፖይንቱ ልንገር ኹሩጅ የሚለው ነገር ማለት ነው። እሺ ያው ኹሩጅ ማለት የሆኑ ሰዎች ጀማዓዎች ይሰበሰቡና ተብሊግ የእስልምና ትምህርት ሶላት ምናምን ለሙስሊሙን አስተምር እያሉ በየመስጂዱ የሆነ 40 ቀን 20 ቀን እየተባለ መውጣት ነው። አንደኛ እንደዚህ ቀን ገድበው ውጡ ያላችሁ ማን ነው? ሲጀመር አንድ ሰው ማስተማር ያለበትን ትምህርት መጀመር ያለበት ከአካባቢው ነው አይደለ? ኦኬ ምሳሌ እኔ ዳዋ ማድረግ ከፈለኩ ማድረግ ያለብኝ ለዘመዶቼ አካባቢ ያለውን ሰው ቀይሬ ነው ዘልዬ ከህንድ መጥቼ ኢትዮጵያ አላስተምር ወይም ከኢትዮጵያ ሄጄ አሜሪካ አልሰብክም። እነሱ ግን የሚያውቁት ነገር ምንድነው? ምሳሌ ከህንድ ይመጡና ኢትዮጵያ ህንድ ያለውን ጨርሰው ነው ወይስ የኢትዮጵያ ሙስሊም ይበልጣል? እንደዛ ነው። አንደኛ። ሁለተኛ ደግሞ ያው ዓላማው እሺ ኸይር በቃ ሙስሊሙ ሰላቱ እንዲሰግድ ማበረታታት ማመን ኸይር ማሻአላ። ግን ቀን ገድቦ እንደዚህ 20 ቀን 40 ቀን የተባለ መውጣቱ ከየት ነው የመጣው ነው? ሷሃቦች አድርገውታል? ታቢዎች አድርገውታል? እንደዛ ነው። አንደኛ። ሁለተኛ ደግሞ አድርገውታል? አያደረጉትም። ከጊዜ በኋላ የመጣ ነው። ስለዚህ እንደዚህ ነገሮች አንከተልም። ግን አንድ ሰው ተነስቶ ሰዎችን ማስተማሩ ሶላት ላይ እንዲበረቱ ማድረጉ ኸይር ነውና ያው በዚህ ነው። ግን ብቻ ግን እንደዚህ በኹሩጅ እንደዚህ ቀን ገድቦ መጣቱ ጭማሪ ነው። በዲናችን ላይ አልነበረ ነብዩ ሰለላሁ ዐለይሂ ወሰለም ወጥተው ማያውቁም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያደርጉትን ነገር አናደርግም ነው። ሲቀጥል ለማስተማር 40 ቀን ብቻ አይደለም ሙሉ ህይወታችን ማስተማር አለብን። ሙስሊሞች ኸሊፈቱላሂ ፊል አርድ ነን። በቻልነው መጥፎ ነገር ማቆም መጥፎ ነገር ማዘዝ አለብን አይደለ? ለምን ቁርአን ላይ ራሱ ካኑ ላይ ተናሃኑ አን ሙንከሪን ፈዓል ይላል። የሰዎች ራሱ የጠፉት ሰዎች ምንድን ነበሩ አለ? ከመጥፎ ነገር አይከላከሉ ነበር፣ እርስ በርሳቸው አይከላከሉ ነበር። ስለዚህ አንድ ሰው መጥፎ ነገር ሲሰራ ሲዳከም ማገዝ አለብን። 40 ቀን ብቻ ሳይሆን ህይወታችንን ሙሉ ነው። ግን እነሱ 40 ቀን ብለው ብቻ ገደው በ40 ቀን ነው ይሄን የሚያደርጉት ወይም ደግሞ በ20 ቀን ምናምን እና ይሄ ከዲን አይደለም ነው። ጀዛከላህ
እሺ አፉ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አለን ፋይቢ ሰላም ነው። ጓደኛዬ አንድ ፈትዋ ጠይቅልኝ ብሎ ነበር። ይቻላል? በመጀመሪያ ፈትዋ ቢቢ ፈትዋ ቤቱ አለው ኢንሻአላህ። እሺ ወሳኝ ጥያቄ ነው ብዬ ነው አደራ ስላለኝ ነው። እሺ ጥያቄው የማውቀው ከሆነ አንሳውና እሺ ኢንሻአላህ የማላውቀው ከሆነ አላውቅም እልሃለሁ። እሺ በረመዳን በቀንም ሆነ በማታ ራስን ማርካት እንዴት ይታያል? ምንድን ነው መፍትሄውስ? ላላ ያው ወደ እንትን ሄደ በሁሉም ጊዜ አይቻልም ነው በቀን ጾሙ ይበላሻል አውቃለሁኝ። ግን ምሳሌ በማታም ሆነ በቀን ቅጣቱስ ምንድን ነው? እንዴት ነው ማድረግ ያለበት? እሱን አለ ኢንሻአላህ ፈትዋ ውስጥ ጠይቅ። በጥቅል ደረጃ ቁርአን ላይ ምንድን ነው ያለው? ወለዚነ ሊፍሩጅሂም ሐፊዙን ኢላ ዐላ አዝዋጅሂም አው ማ መለከት አይማኒሂም ነው ያለው። እነዛ ብልቶቻቸውን ጠባቂ ከሚስቶቻቸው ሲቀር ነው ያለውና ከዚህ ውጭ አላህ ከፈቀደ ውጭ ከሆነ ፈኡላኢከ ሁሙል አዱን ያለው እነዛ ድንበር አላፊዎች ናቸው አለ። ስለዚህ ከተፈቀደለት ውጭ የሚያደርግ ካለ ይሄ ድንበር ማለፍ ነው፣ ያስጠይቀዋል። በቀን ከሆነ ኃጢአትን የሰራው እንዳውም አለይሂ ሰሙ ሸህረይን መሰለኝ ሊቃውንቶች የሁለት ወር ጾም ራሱ ግዴታ ያደርግበታል። የሁለት ወር ጾም እርግጠኛ ባይሆን ብቻ ጠይቁ፣ ከባድ ኃጢአት ነው። በረመዳን ብቻ ሳይሆን በሁሉም ጊዜ።